ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን የተለያዩ ሀገራዊ ዓለም አቀፍና መንፈሳዊ ክንውኖችን ወደ እናንተ የምናደርስበት የጄኤምኤም የመረጃ ሰዓት ላይ እንገኛለን። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያ አርዕስተ ዜናዎች። የምክክር ጉባኤው ፍቅርንና እኩልነትን ለማጽናት መሰረት እየጣለ ነው ሲሉ የሃይማኖት አባቶች ተናገሩ። በሐዋሳ ከተማ እየጣለ የሚገኘውን ከባድ ዝናብ ተከትሎ ህብረተሰቡ ጥንቃቄ እንዲያደርግ ተጠየቀ። ከውጭ መጽሐፍ ቅዱስን ማንበብ ለአእምሮ ጤና ከብዙ የራስ እንክብካቤ ልምዶች የተሻለ ውጤት እንዳለው ጥናት አመለከተ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የምክክር ጉባኤው ፍቅርንና እኩልነትን ለማጽናት መሰረት እየጣለ ነው ሲሉ የሃይማኖት አባቶች ተናገሩ። ከሐምሌ 8 ቀን 2018 ዓ.ም ጀምሮ እየተካሄደ በሚገኘው የሀገራዊ ምክክር ጉባኤ ላይ የተሳተፉ የሚገኙ የሃይማኖት አባቶችና የባህል መሪዎች ጉባኤው በዜጎች መካከል ፍቅርንና እኩልነትን ለመገንባት መሰረት እየጣለ መሆኑን ገልጸዋል። የሃይማኖት መሪዎች ድርሻ የሰላም አባት በመሆን ህዝቡን ካድሎና ከመከፋፈል ማዳን ነው ያሉት የሃይማኖት አባቶቹ ኢትዮጵያውያን በጠረጴዛ ዙሪያ መወያየታቸው እንደ ትልቅ ስኬት የሚቆጠር መሆኑን ገልጸዋል። የሃይማኖት አባቶች የሰላም አባት መሆን አለባቸው ያሉት መምህር ሀብተ ማርያም አላምረው በምክክሩ ወቅት ማንኛውም ኢትዮጵያዊ በማንኛውም የሀገሪቱ ክፍል ሰርቶ እንዲኖር በሀብትና በስልጣን ክፍፍል እኩልነት እንዲሰፍን የሃይማኖት አባቶች የበኩላቸውን እያደረጉ መሆኑን ጠቁመዋል። እንዲሁም ከፖለቲካዊ ልዩነት ይልቅ የህዝብ ሰላም ቅድሚያ የሚሰጠው ጉዳይ መሆኑን አመላክተዋል። ሁሉም ዜጋ በእኩልነት የሚታይባትና አንዱ ከሌላው የማይበልጥባትን ኢትዮጵያን ለመገንባት ሰፊ ውይይት እየተደረገ መሆኑን የጠቀሱት ሌላኛው የሃይማኖት አባት አህመድ መሐመድ ዑመር ለቀጣዩ ትውልድ የምናወርሰው ሰላማዊ ሀገር እንዲኖረን እኛ የምናመጣውን የሰላም ሀሳብ ህዝቡ በጥሞና እንዲቀበለን አደራ እንላለን ብለዋል። በአጠቃላይ ሃይማኖት አባቶቹ በምክክር መድረክ ላይ እያሳዩት ያለው ተሳትፎ ኢትዮጵያውያን በልዩነታቸው ውስጥ አንድነታቸውን እንዲያጠናክሩና የቆዩ ቁስሎችን በይቅርታ እንዲፈውሱ የሚያበረታታ መሆኑን ገልጸዋል። መረጃው የሀገሬ ቴሌቪዥን ነው። በኢትዮጵያ ሙሉ ወንጌል አጥቢያ ቤተክርስቲያን የቄለም ወለጋ አካባቢው ክልል ጠቅላላ ጉባኤና የፕሬዝዳንት ምርጫ ተከናወነ። ከሐምሌ 20 እስከ 22 ቀን 2018 ዓ.ም ድረስ በደንቢ ዶሎ ቁጥር 1 ሙሉ ወንጌል አጥቢያ ከ175 በላይ ከየአጥቢያዎቻቸው የተወጣጡ መሪዎችና አገልጋዮች ተገኝተዋል። በመርሃ ግብሩ ላይ ጠቅላላ ጉባኤ የተካሄደ ሲሆን የክልል ፕሬዝዳንት ምርጫ ተደርጎ ፓስተር ክብሩ ነጋሳ ለሚቀጥሉት 5 ዓመታት እንዲያገለግሉ የተመረጡ ሲሆን የክልሉ ስራ አስኪያጅ ኮሚቴ ምርጫም ተካሂዷል። የሹመት ስነ ስርዓት ከቤተ እምነቱ በተወከሉት የሰላም ግንባታ ዳይሬክቶሬት ዳይሬክተር በሆኑት በመጋቢ ሽፈራው ራጋ ተከናውኗል። መረጃው የቤተ ክርስቲያኗ ነው። በሐዋሳ ከተማ እየጣለ የሚገኘውን ከባድ ዝናብ ተከትሎ ህብረተሰቡ ጥንቃቄ እንዲያደርግ ተጠየቀ። በሐዋሳ ከተማና አካባቢው እየጣለ የሚገኘውን በረዶና ንፋስ የቀላቀለ ከባድ ዝናብ ተከትሎ ህብረተሰቡ ጥንቃቄ እንዲያደርግ የከተማ አስተዳደሩ አሳስበዋል። በትናንትናው ዕለት በከተማዋ የጣለው በረዶና ኃይለኛ ንፋስ የቀላቀለ ከባድ ዝናብ በሰው ህይወት ላይ ጉዳት አስከትሏል። በተጨማሪም በመሰረተ ልማት ላይ በደረሰው ውድመት ምክንያት በአንዳንድ የከተማዋ ክፍሎች የመብራት አገልግሎት ተቋርጧል። የከተማ አስተዳደሩ በደረሰው ጉዳት የተሰማውን ጥልቅ ሐዘን እየገለጸ በተጎዱ አካባቢዎች ፈጥኖ በመድረስ ተጎጂዎችን ወደ ሕክምና የማድረስና በንብረት ላይ የደረሰውን ጉዳት በመለየት ተገቢውን ድጋፍ የማድረግ ስራዎችን ማስጀመሩን አስታውቋል። የኢትዮጵያ ሜትሮሎጂ ባለስልጣን በሰጠው መረጃ መሰረት የዝናቡ መጠን በቀጣዮቹ ቀናት ተጠናክሮ የሚቀጥል በመሆኑ ህብረተሰቡ ጥንቃቄ እንዲያደርግ መልእክት ተላልፏል። በተጨማሪም ለጎርፍ ተጋላጭ የሆኑ ቦታዎችን በመለየት የከፍ አደጋ እንዳይደርስ የቅድመ መከላከል ስራዎችን እያከናወነ መሆኑን ነው የገለጸው። ዘገባው የፋና ሚዲያ ኮርፖሬሽን ነው። ውድ ተመልካቾቻችን አሁን ደግሞ ከባህር ማዶ ወደ ያዝናቸው መረጃዎች አለፍኩኝ። አሜሪካና ናይጄሪያ የጸጥታ ትብብራቸውን ባጠናከሩበት ወቅት ትራምፕ ክርስቲያኖችን ለመጠበቅ ለተደረገው ጥረት የናይጄሪያውን ፕሬዝዳንት ቦላ ቲኑቡን አደነቁ። በናይጄሪያ በክርስቲያን ማህበረሰቦች ላይ እየደረሰ ያለውን ጥቃት አስመልክቶ ከአሜሪካ በኩል ሲዘነዘር የቆየው ጠንካራ ወቀሳ መቀየሩ ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የናይጄሪያውን ፕሬዝዳንት ቦላ ቲኑቡን
ሽብርተኝነትን ለመዋጋትና ተጋላጭ የሆኑትን የክርስቲያን ማህበረሰቦች ለመጠበቅ የሚያደርጉትን ጥረት በይፋ አድንቀዋል። በናይጄሪያ ፕሬዝዳንት ጽህፈት ቤት ይፋ በሆነው በዚህ ደብዳቤ ላይ ትራምፕ እንደገለጹት የተረጋገጡ ጥቃቶችን በመመከት ክርስቲያኖች እምነታቸውን ያለ ስጋት የሚያስፈጽሙበትንና የሚቀድሱበትን የወደፊት ዕጣ ፈንታ ለመገንባት ሁለቱ ሀገራት እንደሚሰሩ ገልጸዋል። ቀደም ሲል በአሜሪካ ኮንግረስ በክርስቲያኖች ላይ የሚፈጸመውን ግድያ በመቃወም እርዳታዎችን ለማቋረጥ ረቂቅ ሕግ ማጽደቁ ይታወሳል። የቅርብ ጊዜው የትራምፕ ደብዳቤ ግን የጸጥታ ትብብሩ ውጤት እያመጣ መሆኑን የሚያሳይ ሆኖ ቀርቧል። የናይጄሪያ መንግስት በበኩሉ ኃይሎቹ በሌክ ቻድ አካባቢ ከቦኮ ሀራም እና ከአይኤስ ጋር የተያያዙ አሸባሪዎችን በመደምሰስ ረገድ ስኬቶች መመዝገባቸውን አስታውቋል። ዘገባው የሮይተርስ ነው። በመጨረሻም መጽሐፍ ቅዱስን ማንበብ ለአእምሮ ጤና ከብዙ የራስ እንክብካቤ ልምዶች የተሻለ ውጤት እንዳለው ጥናት አመላከተ። ዳንኤል አንተነህ ዝርዝሩን ያቀርበዋል። የአሜሪካ የመጽሐፍ ቅዱስ ማህበር ባወጣው ስቴት ኦፍ ዘ ባይብል ሪፖርት መጽሐፍ ቅዱስን በቋሚነት ማንበብ ጭንቀትን፣ ፍርሃትንና ብቸኝነትን በመቀነስም ዋን እንደሚያጎለብትም አስታውቋል። ጥናቱ እንደሚያሳየውም በሳምንት ቢያንስ አንድ ጊዜ መጽሐፍ ቅዱስን የሚያነቡ ሰዎች ከማያነቡት ጋር ሲነጻጸሩም ዝቅተኛ የጭንቀትና የፍርሃት ደረጃ እንዲሁም ከፍተኛ የተስፋ ስሜትንም አሳይተዋል። የሪፖርቱ ዋና አዘጋጅ ጆን ፕሌክ መጽሐፍ ቅዱስን በተደጋጋሚ ማንበብ ከስፖርት ከማሰላሰልና ከሌሎች የራስ እንክብካቤ ተግባራት የበለጠ ከአእምሮ ደህንነት ጋር የተጠናከረ ግንኙነት እንዳለውም ገልጸዋል። ጥናቱ መጽሐፍ ቅዱስን በየጊዜው ማንበብ የግለሰቦችን አጠቃላይ ደህንነትና ብልጽግናን ለማሻሻልም ጉልህ አስተዋጽኦ እንዳለውም ያመላክታል። ዘገባው የሲቢኤን ኒውስ ነው። ውድ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የምክክር ጉባኤው ፍቅርንና እኩልነትን ለማጽናት መሰረት እየጣለ ነው ሲሉ የሃይማኖት አባቶች ተናገሩ። በሐዋሳ ከተማ እየጣለ የሚገኘውን ከባድ ዝናብ ተከትሎ ህብረተሰቡ ጥንቃቄ እንዲያደርግ ተጠየቀ። ከውጭ መጽሐፍ ቅዱስን ማንበብ ለአእምሮ ጤና ከብዙ የራስ እንክብካቤ ልምዶች የተሻለ ውጤት እንዳለው ጥናት አመለከተ። የተወደዳችሁ የጄኤምኤም ቲቪ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩት እኔ ቤተልሔም ግርማ ነበርኩ። መረጃዎቹን ያዘጋጁት ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው።